ማና አጎራባች ቀበሌዎች አድርጎ ለሸኔ ሊደርስ የነበረውን ይህን ከ93 ኩንታል በላይ ሐሽሽና የአገልግሎት ያለፈባቸውን በርካታ መድኃኒቶች በቁጥጥር ስር መዋሉን የእዙ አንድ ከፍተኛ መኮንን ገልጸዋል። ዘገባው እዚህ በፊት በአዳዲስ ነገሮች የሚታወቀው ቴምር ሪል ስቴት አሁን ደሞ ፒያሳ ላይ ከ3.9 ሚሊዮን ብር አጠቃላይ ክፍያ ጀምሮ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እየሸጥን እንገኛለን። እንዲሁም ከኢኖቬሽን ሚኒስቴር አጠገብ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ብቻ ቀሪውን በ90% በ17 ዙር አከፋፈል ያለምንም ወለድ ከዶላር ንክኪ ነፃ በሆነ መንገድ 30% ሲከፍሉ ደግሞ እውነተኛ 25% ቅናሽ ጋር ይዘን ቀርበናል። ተመልካቾቻችን ከኢፌድሪ መከላከያ ሰራዊት ቴሌቪዥን ፕሮግራም ዜና መከላከያን ይዘን ቀርበናል። ከዜናዎቹ ጋር ምክትል መቶ አለቃ በላቸው ክንዴም። 129ኛው የአድዋ ድል በዓል በተለያዩ የሰራዊታችን ክፍሎች በልዩ ልዩ ዝግጅቶች በድምቀት ተከበረም። ጀግኖች አባቶቻችን በክብር ያስረከቡንን ሀገር ሰራዊታችንም ሉዓላዊነቷን አስጠብቆ እንደሚቀጥል ተጠቁሟል። ተጨማሪ አለን። የመከላከያ ሰራዊት ፋውንዴሽን 129ኛውን የአድዋ ድል የሀገር ውስጥና ዓለም አቀፍ ድርጅቶችን ያሳተፈ ስፖርታዊ ውድድሮችን በማካሄድና በልዩ ልዩ ዝግጅቶች በድምቀት አክብረውታል። በዚሁ ክብረ በዓል ላይ የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም አማካሪና የተኩስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌም የአድዋ ድል ለኢትዮጵያውያን ብቻ ሳይሆን ለአፍሪካውያንና ለመላው የጥቁር ሕዝቦች የድል ምንጭ ነው ብለዋል። በሂደትም ታላቁን የአድዋ ድል በዓል ለዓለም የጥቁር ሕዝቦች የአሸናፊነት የድል ምልክት አድርጎ ለማክበር ከዓለም አቀፍ ዲፕሎማቶችና አጋር ሀገራት ጋር በትኩረት እየተሰራ መሆኑን ገልጸዋል። ማዕከላዊ እዝም 129ኛውን የአድዋ ድል በዓል በፓናል ውይይትና መሰል ዝግጅቶች ከአካባቢው ህብረተሰብ ጋር በጋራ አክብረዋል። በዚሁ በዓል ላይ የተገኙት የእዙ አዛዥ ሌተናል ጀነራል ዘውዱ በላይ በጀግኖች መስዋዕትነት ታፍራና ተከብራ የተሻገረችን ሀገር መጠበቅ የዚህ ትውልድ ኃላፊነት መሆኑን ተናግረዋል። ተቋማችን መከላከያ ከቅድመ አያቶቹ የተረከባትን ሀገር ከነክብሯ ለመጪው ትውልድ ለማሻገር ታሪካዊ ኃላፊነቱን እየተወጣ እንደሚገኝ የገለጹት ሌተናል ጀነራል ዘውዱም ተቋሙ ውጊያን ከሩቅ ማስቀረት የሚችል ዘመናዊ ሰራዊት እየገነባ እንደሆነም ጠቅሰዋል። 129ኛውን የአድዋ ድል በዓል የምስራቅ እዝ ከፍተኛ አመራሮች፣ የእዙ ሰልጣኝ አመራሮችና የብር ሸለቆ መሠረታዊ ውትድርና ማሰልጠኛ ማዕከል አባላትና በስፍራው የሚገኙት የኮር አመራሮች በማሰልጠኛ ማዕከሉ አክብረው ውለዋል። የአድዋ ድል በዓልን ስናከብር ጀግኖች አባቶች ያስመዘገቡትን ደማቅ ድል በማጉላት ሉዓላዊነትን ማስከበር የሚያስችል አቅምን ይበልጥ በመገንባት ነው ሲሉ በሥነ ሥርዓቱ ላይ የተገኙት የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማ ገልጸዋል። የአድዋ ድል በዓል በስድስተኛ እዝ በፓናል ውይይት ሲከበር በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ምክትል ዲንና ተባባሪ ፕሮፌሰር ዶክተርነት መገለጫ መሆኑን ተናግረዋል። የአድዋ ድል ኢትዮጵያን በመካከላቸው ያለውን መስተጋብር ያስተሳሰረና ያጣመረ ታምራዊ ማግኔት ስለመሆኑ የተገለጸው ደግሞ በመከላከያ ትምህርትና ስልጠና ዋና መምሪያ በዓሉ ሲከበር ነው። ደቡብ እዝም ሻሸመኔ ከተማ ከነዋሪዎች ጋር አድዋ የጥቁር ሕዝቦች ድል በሚል መሪ ቃል አክብረዋል። አባቶቻችንና እናቶቻችን የፈጸሙት የነጻነት ተጋድሎ ሀገርን የመውደድ የአንድነትና የጽናት ውጤት ድል መሆኑን የደቡብ እዝ ምክትል አዛዥ ተወካይ ብርጋዴር ጀነራል ተክሉ ሁሬሳ አስታውሰዋል። 129ኛው የአድዋ ድል በዓል በሪፐብሊኩ ጥበቃ ኃይል የተከበረው አድዋን እንዘክራለን፣ ኢትዮጵያን አጽንተን ለትውልድ እናሻግራለን በሚል መሪ ቃል ነው። ሌሎች የነጻነት ቀን ሲያከብሩ እኛ የድል ቀን እንድናከብር ያደረጉን ጀግኖች ክብር እንደሚገባቸው አዛዡ ብርጋዴር ጀነራል ተስፋዬ ረጋሳ ተናግረዋል። የመከላከያ ሰራዊት ስነ ልቦና ግንባታ ስራዎች ዋና ዳይሬክቶሬት መሐንዲስ ዋና መምሪያ የጦር ላይ ከፍተኛ ባለሌላ ማዕረግተኛና የሁርሶ ኮንቲንጀንት ማሰልጠኛዎችም 129ኛውን የአድዋ ድል በዓል በፓናል ውይይትና በልዩ ልዩ ስፖርታዊ ውድድሮች አክብረው ውለዋል። 129ኛውን የአድዋ ድል በዓል ሶማሊያ የተሰማራው የኢትዮጵያ ሰላም አስከባሪ ኃይል ከአካባቢው ማህበረሰብ ጋር በልዩ ልዩ ዝግጅቶች አክብረው ውለዋል። ኢትዮጵያውያን ከጥንት ጀምሮ በራሳቸው ትግል ከውጭ የሚቃጣባቸውን ወረራ በመመከትና ነጻነታቸውን በጋራ አስጠብቀው መኖራቸውን በበዓሉ ላይ የተገኙት የደቡብ ምዕራብ ሶማሊያ ክልል ፕሬዝዳንት አብዱልአዚዝ ሐሰን ለፍተገሬን ተናግረዋል። ኢትዮጵያ ለአፍሪካውያን አርአያ የሆነች ሀገር ናት ያሉት ፕሬዝዳንቱም ኢትዮጵያውያኖች ከአድዋ ድል አድራጊ አባቶቻቸው የሀገር ፍቅር መገለጫዎችን በመማር ጠንካራ መንግስት እንዲኖራቸው መንገድ የከፈተ ድል መሆኑንም ተናግረዋል።
ከኢትዮጵያውያን ጋር በሰላም በንግድ በባህልና በልማት የተሳሰርን በመሆኑም ቀጣይም ህዝብ ለህዝብ ግንኙነታችን ለማጠናከር አበክረን እንሰራለን ሲሉ ፕሬዝዳንት አብዱልአዚዝ ሐሰን ተናግረዋል። በሶማሊያ የኢፌዴሪ ኤምባሲ ተጠባባቂ ጉዳይ አስፈጻሚ አቶ ከተማ ኃይሌ በበኩላቸው የአድዋ ድል ከብዙ ታሪኮቻችን በቀደምትነት የሚታወስና የሚዘከር በዓል መሆኑን ተናግረዋል። ቀደምት አባቶቻችን ሀገርን፣ ታሪክን፣ ሃይማኖትንና ባህልን መከላከል የትውልዱ ግዴታ መሆኑን በውል እንዳስረዱን ጠቅሰው ጣሊያንን ባልተመጣጠነ አቅም ተዋግተው ድል የማድረጋቸው ምስጢር የነበራቸው አንድነትና ጀግንነት እንደሆነ ነው የአትሚስ ቺፍ ኦፍ ስታፍ ሜጀር ጀነራል ክንዱ ገዙ ያስገነዘቡት። ሰመረሸቱ እንደዘገበው 47ኛው የካራማራ ድል በዓል ካራማራ የኢትዮጵያን ድል በሚል መሪ ቃል በአዲስ አበባ ተከበረም። በበዓሉ ላይ የተገኙት በኢትዮጵያ የኩባ አምባሳደር ሜሊን ሱዋሬዝ ኢትዮጵያና ኩባ 50ኛ ዓመት ዲፕሎማሲያዊ ግንኙነት የጀመሩበት ጊዜ መሆኑን ጠቅሰው የሁለቱ ሀገራት ወዳጅነት ተጠናክሮ እንደሚቀጥል ተናግረዋል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን በበኩላቸው የኢትዮጵያ ሕዝባዊ ሰራዊት ያለምንም መከፋፈል ወራሪውን የዚያድ ባሬ ጦር በመደምሰስ የሀገራችንን ሉዓላዊነት ያረጋገጡበት መሆኑን ተናግረዋል። በበዓሉ ላይ የተሳተፉ የቀድሞ የሰራዊት አባላትም በምንም ሁኔታ ለሀገር ሉዓላዊነት መስዋዕትነት መክፈል የሚያኮራ መሆኑን ተናግረዋል። ዘገባው የኃይሌ ብርሃኑ ነው። የተለያዩ የሰራዊቱ ክፍሎች የመቆያ ጊዜያቸውን ለሸፈኑና በስራቸው ውጤታማ ለሆኑ አባላት የማዕረግ እድገት ሰጡም። ዘገባው የማዕከልና የክፍሎች ሪፖርተሮች ነው። ቤተልሔም ደምሲ ታቀርበዋለች። የጤና ዋና መምሪያ የተሻለ ስራ አፈጻጸም ላስመዘገቡና የመቆያ ጊዜያቸውን ለሸፈኑ አባላቱ በዓለም አቀፍ ኮንቬንሽን ማዕከል የማዕረግ ሹመት ሰጥቷል። ተሿሚ የውጊያ ድጋፍ ሰጪ የጤና ሙያተኞች የማዕረግ እድገት ተጨማሪ ኃላፊነት እንደመሆኑ ራሳቸውን በቀጣይነት በማብቃት ሙያዊ ኃላፊነታቸውን በአግባቡ ሊወጡ እንደሚገባቸው ሌተናል። ከዚህ በፊት በአዳዲስ ነገሮች የሚታወቀው ቴምር ሪል ስቴት አሁን ደግሞ ፒያሳ ላይ ከ3.9 ሚሊዮን ብር አጠቃላይ ክፍያ ጀምሮ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እየሸጥን እንገኛለን። እንዲሁም ከኢኖቬሽን ሚኒስቴር አጠገብ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ብቻ ቀሪውን በ90% በ17 ዙር አከፋፈል ያለምንም ወለድ ከዶላር ንክኪ ነፃ በሆነ መንገድ 30% ሲከፍሉ ደግሞ እውነተኛ 25% ቅናሽ ጋር ይዘን ቀርበናል። ሂደቱ አንድ አካል መሆኑን የጠቆሙት የጤና ዋና መምሪያ ኃላፊ ሌተናል ጀነራል ጥጋቡ ይልማ ጤና ዋና መምሪያ ራሱን በቴክኖሎጂ ያዘመነ የሚገኝ በመሆኑ አባላቱን ጉብኝት ማድረጋቸው ጠቀሜታው የጎላ መሆኑን ገልጸዋል። ዲጂታል ኢትዮጵያን ለመገንባት የሚያስችልበት ሁኔታ ተምሳሌት የሆነውን ኮንቬንሽን ሴንተር ላይ ሆነን ማዕረጉን በማግኘታችሁ የማዕረግ ተሿሚዎች በድጋሚ እንኳን ደስ አላችሁ ለማለት ፈልጋለሁ። ጉብኝቱ ሀገራችን የደረሰችበትን የስልጣኔ ደረጃ ያንጸባረቀና የሰራዊታችንን የሀገርን ሰላም የማስጠበቅ ተልዕኮ ውጤታማነት ማሳያ መሆኑ ተገልጿል። ሎጂስቲክስ ዋና መምሪያም ግማሽ ዓመት የሥራ አፈጻጸም ግምገማ ሲያጠቃልል የማዕረግ ሹመት መርሃ ግብር አካሂዷል። ዋና መምሪያው ለሰራዊቱ ሁለንተናዊ የድጋፍ አገልግሎት በመስጠት ሀብት ቆጣቢና ችግር ፈቺ ፈጠራዎችን በመስራትና የውጊያ አቅሞችን ከፍ ማድረግ መቻሉን ኃላፊው ሌተናል ጀነራል አብዱራህማን እስማኤል ገልጸዋል። ሌተናል ጀነራል አብዱራህማን እስማኤል አያይዘውም በግማሽ ዓመቱ የተያዙ እቅዶች በአመርቂ ሁኔታ የተፈጸሙ ሲሆን ጥንካሬዎችን በማጎልበት ድክመቶች ላይ መረባረብና ለቀጣይ የተሻለ ስራ ለመስራት መትጋት እንደሚገባም አሳስበዋል። ማዕረግ የላቀ የሥራ አፈጻጸም ያስመዘገቡ ብቻ የሚያገኙት ሹመት እንደሆነ ሌተናል ጀነራል አብዱራህማን እስማኤል ተናግረው ተሿሚዎች የተሰጣቸው የማዕረግ እድገት ትልቅ ሀገራዊ አደራ እንዳለውም ጠቁመዋል። ይህ በእንዲህ እንዳለ በትምህርትና ስልጠና ዋና መምሪያ በተከናወነው ማዕረግ ማልበስ ስነ ስርዓትም ዋና መምሪያው ሰራዊታችንን በማሰልጠንና በማደራጀት የማድረግ አቅምን በመጨመር በኩል የድርሻውን እየተወጣ እንደሚገኝ የመከላከያ አዛዥነትና ስታፍ ኮሌጅ አዛዥ ብርጋዴር ጄኔራል ሙልጌታ አምባቸው ተናግረዋል። ምዕራብስ ደቡብዝና 6ኛ እዝም የመቆያ ጊዜያቸውን ለሸፈኑና ውጤታማ የግዳጅ አፈጻጸም ለነበራቸው አባላቶቻቸው የማዕረግ እድገት ሰጥተዋል። የማዕረግ ሹመቱ አመራሩን ለተሻለ የግዳጅ አፈጻጸም የሚያነሳሳና ተጨማሪ ኃላፊነት የሚሰጥ መሆኑን የምዕራብዝ ምክትል አዛዥ ሜጀር ጀነራል ሙላት ጀልዱ ገልጸዋል። የደቡብዝ ምክትል አዛዥ ብርጋዴር ጄኔራል ተክሉ ሁሬሳ በበኩላቸው ተሿሚዎች የተጣለባቸውን ኃላፊነት በመገንዘብና ተልዕኳቸውን በላቀ ብቃት በመፈጸም ለሚቀጥለው ከፍታ ራሳቸውን ማብቃት እንዳለባቸው አሳስበዋል። ተሿሚዎች ያገኙት የማዕረግ እድገት በነበራቸው ቆይታ ያበረከቱት የሥራ ትጋትና
ውጤት መሆኑን የ6ኛ እዝ ምክትል አዛዥ ብርጋዴር ጄኔራል መኮንን በንቲ ጠቁሞ ስራቸውን አጠናክረው መቀጠል እንደሚጠበቅባቸው አሳስበዋል። የመከላከያ ሰላም ማስከበር ማዕከልና የውርሶ ኮንቲንጀንት ማሰልጠኛ ትምህርት ቤትም የተሻለ የስራ አፈጻጸም ለነበራቸውና የመቆያ ጊዜያቸውን ለሸፈኑ አመራሮችና አባላት የማዕረግ ሹመት ሰጥቷል። የመከላከያ ሰላም ማስከበር ማዕከል አዛዥ ተወካይ ብርጋዴር ጄኔራል መኮንን አስፋው የማዕረግ ሹመቱ ለቀጣይ የላቀ የስራ መነሳሳትን እንደሚፈጥርና ለከፍተኛ ኃላፊነት የሚያዘጋጅ የእድገት መሰላል መሆኑን ተናግረዋል። ዓለም አቀፉ የሴቶች ቀን ማርች 8 በተለያዩ የሰራዊታችን ክፍሎች በልዩ ልዩ ዝግጅቶች ተከብሯል። የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ይህን ቀን ያከበረው የሴቶችን ተሳትፎ በማረጋገጥ ፈጣንና ሁለንተናዊ ለውጥ ማምጣት በሚል መሪ ቃል ነው። ዝርዝሩን ታደላ መላክ ታቀርባለች። ዓለም አቀፍ የሴቶች ቀን በመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን በተከበረበት ስነ ስርዓት ለአንድ ሀገር ፈጣን እድገትና ለተተኪው ትውልድ ግንባታ የሴቶች ሚና ወሳኝ ድርሻ እንዳለው ተጠቁሟል። ኮርፖሬሽኑ በርካታ ዘመናዊ ማሽኖችን መታጠቁንና የተሻለ ስራ አፈጻጸም እያስመዘገበ መሆኑን የተናገሩት ዳይሬክተሩ አቶ ጌታቸው ኃይለማርያም የሴት የሰራዊት አባላትና ሲቪል ሰራተኞችን ተሳትፎና ሚና ለማሳደግ በትኩረት እየተሰራ መሆኑንም ገልጸዋል። ሴቶች ሐሳብ በማፍለቅ ተሳትፏቸውን ማሳደግና ለውሳኔ ሰጭነት መድረስ እንችላለን በሚል ወኔ ሊንቀሳቀሱ እንደሚገባቸው የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክተር ብርጋዴር ጄኔራል ሁሉ አገርሽ ድረስ አስገንዝበዋል። የኮርፖሬሽኑ ሴቶችና ማህበራዊ ጉዳይ ቡድን መሪ ሻምበል መቤት ጌታቸው በበኩላቸው ሴት የሰራዊት አባላትና ሲቪል ሴት ሰራተኞችን በየተሰለፉበት የሥራ መስክ የሚጠበቅባቸውን ኃላፊነት በተገቢው በመወጣት የበኩላቸውን አስተዋጽኦ እያበረከቱ መሆናቸውን ተናግረዋል። የ21ኛው ክፍለ ዘመን ወታደራዊ አመራርና ዘመናዊ የእጩ መኮንኖች ትምህርትና ስልጠናም በሀገራዊ ቀጠናዊና ዓለም አቀፋዊ እይታ በሚል ርዕስ በኢትዮጵያ ወታደራዊ አካዳሚ ወርክሾፕ ተካሄደም። ወንድማገኝ ታደሰም በ1927 ዓ.ም የተመሰረተውና በቀድሞ ስያሜ የገነት ጦር ትምህርት ቤት በመባል የሚታወቀው አንጋፋው የኢትዮጵያ ወታደራዊ አካዳሚ የመከላከያን የአመራር ፍላጎት ማዕከል ባደረገ መልኩ ጀማሪ መኮንኖችን ሆኑ የ21ኛው ክፍለ ዘመን ወታደራዊ አመራርና ዘመናዊ የእጩ መኮንኖች ትምህርትና ስልጠና በሀገራዊ ቀጠናዊና ዓለም አቀፋዊ እይታ በሚል ርዕስ ቀደምት የአካዳሚው ምሩቃን በተገኙበት የፓናል ውይይት አካሂዷል። ከአካዳሚው ቀደምት ምሩቃን መካከል አንዱ የሆኑት የጦር ኃይሎች ጠቅላይ ኤታማዦር ሹም አማካሪና የተኩስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌ አካዳሚው ለኢትዮጵያ ዘመናዊ ሰራዊት ግንባታ ያበረከተውን አስተዋጽኦና እርሳቸውን ጨምሮ ስላለፉበት የእጩ መኮንኖች የስልጠና ሂደት ዙሪያ ሰፊ ተሞክሮና ማብራሪያ ሰጥተዋል። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንናቸውን ስልጠና እየወሰዱ መሆናቸውን በተግባር ማረጋገጡን የኢንስፔክሽን መምሪያ ኃላፊው ብርጋዴር ጄኔራል ሙሉ ሞገስ ተናግረዋል። ተስፋ ያረጋል እንደዘገበው የመከላከያ ኮንስትራክሽን ኢንተርፕራይዝ የተሰጠውን ሀገራዊና ተቋማዊ ተልዕኮ በብቃት እየተወጣ እንደሚገኝ ገለጸም። ኢንተርፕራይዙ ከመከላከያ ሰራዊት የግንባታ ፍላጎት ባሻገርም በሀገራዊ የግንባታ ዘርፎች ላይ እየተሳተፈ እንደሚገኝ ተጠቁሟል። ወንድማገኝ ታደሰም ተጨማሪ ዘገባ አለው። የመከላከያ ኮንስትራክሽን ኢንተርፕራይዝ የተሰጠውን ተቋማዊና ሀገራዊ ተልዕኮ መነሻ በማድረግ ውጤታማ የግዳጅ አፈጻጸም እያስመዘገበ እንደሚገኝ የመከላከያ ኮንስትራክሽን ኢንተርፕራይዝ ዋና ስራ አስፈጻሚ ኮሎኔል ኢንጂነር ሰጠኝ ሊኪሳ ገለጹ። የመከላከያ ኮንስትራክሽን ኢንተርፕራይዝ ጥራትን ማዕከል ባደረገ መልኩ በርካታ ዘርፈ ብዙ የግንባታ ስራዎችን ሲሰራ መቆየቱን የተናገሩት ዋና ስራ አስፈጻሚው አሁን ላይ የኢንተርፕራይዙን አቅም ይበልጥ ለማሳደግ ብሎም መከላከያ ከሚፈልገው የግንባታ ፍላጎት ጋር የሚመጣጠን አገልግሎት ለመስጠት እንዲያስችለው በብቁ ባለሙያዎችና በዘመናዊ ማቴሪያሎች ራሱን እያደራጀ እንደሚገኝ ተናግረዋል። በውስጥ ያለው ሰራተኞቻችንን በጋራ እንዴት ይሄን የመከላከያን ፍላጎት ማርካት እንደምንችል እንዴት መስራት እንዳለብን በተጨማሪ በቴክኖሎጂ የታገዘ ስራዎች ለመስራት አደረጃጀቶች፣ ውይይቶችና አካሄዶችን እየተጓዝን እንገኛለን። ኮሎኔል ኢንጂነር ሰጠኝ ሊኪሳ አክለውም የመከላከያ ሰራዊቱ ከፍተኛ አመራሮች ባስቀመጡት የስራ አቅጣጫ መሰረት በኢንተርፕራይዙ እየተገነቡ የሚገኙ ፕሮጀክቶች የታለመላቸውን ግብ እንዲመቱ ትኩረት ተሰጥቶ እየተሰራ እንደሚገኝ ተናግረዋል። ደቡብ እዝ ከ93 ኩንታል በላይ ሐሽሽና በርካታ ቁጥር ያላቸው መድኃኒቶችን በቁጥጥር ስር አዋለም። መነሻውን ሻሸመኔ ከተማና አጎራባች ቀበሌዎች አድርጎ ለሸኔ ሊደርስ የነበረውን ይህን ከ93 ኩንታል በላይ ሐሽሽና
የአገልግሎት ያለፈባቸውን በርካታ መድኃኒቶች በቁጥጥር ስር መዋሉን የእዙ አንድ ከፍተኛ መኮንን ገልጸዋል። ዘገባው የአብርሃም ዘውዱ ነው። በመከላከያ መሐንዲስ ዋና መምሪያ ለሰራዊት አባላትና ሲቪል ሰራተኞች በወንጀል ሕግ ላይ ያተኮረ የግንዛቤ ማስጨበጫ ስልጠና ተሰጠም። ሰራዊቱ የተገነባባቸውን ቁልፍ እሴቶች ጠብቆ በተለመደው የድል አድራጊነት ባህሉ እንዲቀጥል በማድረጉ ረገድ ተመሳሳይ ስልጠናዎች ፋይዳቸው የጎላ መሆኑን የመሐንዲስ ዋና መምሪያ ወታደራዊ ፍትህ ቡድን መሪ ኮሎኔል ንጉሴ ኃይለማርያም ገልጸዋል። ዘገባውን ያደረሰን ተስፋዬ ኃይሉ ነው። ተመልካቾቻችን ዜና መከላከያን በዚሁ አበቃን። ቀሪ የመከላከያ ቴሌቪዥን ፕሮግራም ዝግጅቶች ሰዓታቸውን ጠብቀው ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ።